ይሄ ለውጥ ኢህአዴግን ያገለለ ነው ሲሉ ሰምቻለሁ በአንድ መድረክ ላይ አቶ ጌታቸው ህወሓትን ማለት ሆነው ወይስ የኢንጂነራል ኢህአዴግ ተገሏል? ይሄን ጉዳይ የህወሓት ምናምን ባናረገው ጥሩ ነው። እሺ ማን ነው ህወሓትንና የትግራይ ህዝብ ኮርነር ለማድረግ የተደረገ እንቅስቃሴ እዚህ መድረክ ላይ አልነግርህም። ሌላ መድረክ አለው። ህወሓትን ማጥቃት ህወሓት እንቅፋት ይሆነኛል ብሎ የሚያስብ ሰው ካለ ቢያረገው ብዙ አያስቀርም። ፖለቲካ ውስጥ የትግራይ ህዝብ ያላበሳው ቅርቃር ውስጥ ለመክተት የተደረገ እጅግ በጣም አሳፋሪ ዝርዝር ነገር ሲወጣ አንዳንዶቻችን በክህደት የሚያስጠይቅ በርካታ ስራ ተሰርቷል። በርካታ እዛ ለብ ባንገባ ኢህአዴግን ያገለለ ነው ስል ባለፈው እዛ መድረክ ላይ ኢህአዴግ እንደ ተቋም ራሱ ይሄን ለውጥ መምራት ቲም ገሌቲም ምናምን ገሌ እኮ ሲባል ማለት ይሄ አደባባይ ላይ እኮ ሲወራ ነበር። ቋንቋ ቲም ለማ ያመጡት ለውጥ እንደሆነ ጠቅላይ ሚኒስትር ማለት አባላት ሲዘረዘሩ እኮ ነበር። ይሄማ እየታየ ገሌ ሳይድ ይሄ ነው ምናምን አሁን ቲም ያየሰውም ቢባል እኮ ማተር አያርግም ለኔ። ዞሮ ዞሮ ለውጡ ኢትዮጵያ ህዝብ ገፍቶት ግን ኢህአዴግ መርቶት ወደፊት የሚያስቀጥለው ሆኖ መቻል አለበት እንጂ የቲም ገሌ ነው ካልከ ዞሮ ዞሮ ምንም የሚጠቅም ነገር ነው። ለውጡ አየር ላይ የቀረ ለውጥ እንዲሆን አስተዋጽኦ አድርጓል። ፍራስትሬሽን ውስጥ የከተተ ያ ማለት አሁን በሚባለው ለውጥ እንቅስቃሴ ውስጥ በኢህአዴግ ተገፍቶም ጭምር ገብቶበት ኢህአዴግ ወሰናቸው ውሳኔዎች እስረኛን ልቀቅ፣ ምህዳርና አስፋ የሚባሉት ነገሮች ወደ ኋላ ለመመለስ የሚያስብ ሰው ካለ ጤነኛ አይደለም። አይ እስረኞች መልሰን ካላሰርናቸው በስተቀር ምንድነው የሚሉት መርፊስ ነው የሚባል አንድ ትልቅ ትሎች የሞላ ጠርሙስ ከከፈትክ መልሰህ ትሎቹን አስገብተህ ለማፈን ያለህ ብቸኛ አማራጭ ትልቅ ጠርሙስ መጠቀም ነው ይላል ጄኒንግስ ኮሎራዶ ነው የሚባለው። እና እንደዛ አይቻልም። በቃ መቀጠል ጥሩዎቹ ነገሮች ላይ ቢልድ ማድረግ መቻል አለበት፣ መጥፎዎቹ ነገሮች አድረስ መደረግ። ስለዚህ ተቋማዊ በሆነ መልኩ አልተመራም ማለት ነው። ተቋማዊ ያልሆነም ነው። ከዛ የሆነ መድረክ ላይ እንጂ በቲም ለማ ለውጥ አምጭነት ይስማማሉ ማለት ነው አቶ ጌታቸው? ማለት ቲም ለማ ቢያንስ የተደናቀፈም ቢሆን በርሶ ቋንቋ አላልኩም። አሁን ቲም እና የሚባል ነገር ከተቀበልኩማ ጠፋው፣ ውሸት ነው። ቲም እገሌ የሚባል ነገር የለም። ህዝብ በቃ ተገደንም ጭምር እንዳይሄድ ገምግመን 17 ቀን ሙሉ ተቀምጠን ይሄን ካላረግን ህዝብ ሌላ እድል አይሰጠንም ብለን ጀመርን። እዛ መሃል በዛ ሂደት ማለት ዘመቻዎች ነበሩ። እኔ አሁን ማን ይምጣ ማን የኔ ችግር አይደለም። እኛም ለምሳሌ እንደ ህወሓት የወሰነው ምንድነው ዶክተር አብይ ሊቀመንበር ሆኖ ተመረጠ። ኦኬ እዛ መድረክ ላይ የምትለውን ትላለህ። ከተመረጠ በኋላ ዶክተር አብይ ላይ የሰራቸው ስራዎችን በሙሉ መደገፍ አማራጭ የለንም። ምክንያቱም አገር የማዳን ስራችን አካል ነው፣ አገር የማስቀጠል ስራችን አካል ነው ብለን በማግስቱ ነው የወሰነው ተሰብስበን በአመራር ደረጃ። ይሄን ሲሪየስሊ የሚወስድ ሰው አለው። አንዳንዱ ይሄን አያምንህም እናንተማ ይላል። አሁን የትኛው ሰው ነው ባይዘው የትግራይ ሰው አያስቀምጥህም። አሁን ተመልሼ አዲስ አበባ ሄጄ 4 ኪሎ ማን ገባ የማን አባት ተገደለ የሚባል ጨዋታ ውስጥ ህወሓት ይገባል ብሎ የትግራይ ሰው አለ። እኛ ሀገር መቆየት አለበት። ሀገር ለማቆየት በሚያስችል አጀንዳ ውስጥ ግን ከሁሉም ሰው ጋር እንሰራለን። ኢህአዴግ ደግሞ ሀገር የማዳን አጀንዳ አሁንም ቢሆን ያልጨረሰው አሁንም ቢሆን ያልተሟጠጠ ክሬዲት አለው ብለን እናምናለን። ይሄን ክሬዲት የማስቀጠል ኃላፊነት በቀደም ጥሩ ምልክት አይተናል ጓዳቢ ላይ። ይሄንን ይዘን ኢትዮጵያን እናሻግራለን። አሻጋሪ ስለተባልክ ግን አታሻግርም ማለት ነው። ዋናው ስራ ላይ መመስረት። አሁን መጨረሻ አካባቢ ያነሱትን ሐሳብ ይዤ ወደ ትግራይ ላምጣው ጥያቄን። የህወሓት አሁን ወደ አዲስ አበባ በሙሉ አቅሙ እንዲመለስ የማይፈልግ ማህበራዊ መሰረት እንዳላችሁ እየነገሩኝ ነው። እርሶ ህወሓት ይሄ መጨረሻ ላይ የዳር ሀገር ፖለቲከኛ ያደረገውም ህወሓት ነው። የዳር ሀገር ፖለቲከኛ አይሆንም። ትግራይ ነው መሰረቱ ማለት ለኢትዮጵያ አይጨነቅም ማለት አይደለም። ለኢትዮጵያ ያለ ኢትዮጵያ ሰላም የትግራይ ሰላም አይረጋገጥም። አሁን የተተራመሰ ኢትዮጵያ የተተራመሰ አማራ ክልል እኮ ለኛ ሌላ ዕዳ ነው። ለምን በምን ስሌት ነው ከአማራ ክልል ሰላም የተለየ? የኤርትራ ሰላም የኤርትራ አካባቢ በኤርትራና በኢትዮጵያ መሃል የነበረው ግጭት እኮ 20 ዓመት ሙሉ ያለ ደሞዝ ከርሻው ከማሳው ተፈናቅሎ ድንበር ሲጠብቅ የኖረ በሺዎች የሚቆጠር ሚሊሻ አለ። የዚህ ነገር ካላሳዘነ ምን ሊያሳዝን ይችላል? ይሄ ነገር ወገብን ካልቆረጠ ምን ሊቆርጥ ይችላል? እስከበብ ንገረኝ። አማራ ክልልና እንትን የገሌና ገሌ የሚባሉ ወጠምሻዎች ፖለቲካ መድረክ ላይ ሲራኮቱ ስለሚውሉ በእነሱ ዳፋ ይሄ ህዝብ አደጋ ላይ እንዲወድቅ ማድረግ
ለትግራይ ህዝብ መጨነቅ አይደለም። ከአማራም ሳይድ እንደዛ ካለ ለአማራ ህዝብ መጨነቅ ማለት አይደለም። አገር ሰላም መሆን መቻል አለበት። ኢትዮጵያ በኢትዮጵያ ፖለቲካ ውስጥ ቲፒኤልኤፍ ሚናውን ይጫወታል። ያለ ህብረት፣ ያለ መጨናነቅ፣ ያለ ይሉኝታ ምንም የሚያጠራጥር ነገር የለም። ህወሓት የረጅም ጊዜ ፖለቲካ ልምድ ያለው በፌዴራል መንግስቱም ላይ የበላይነት ነበረው ተብሎ የሚነገር ድርጅት ነው። እሱን ተረተው እሺ ተረት ብዬ ለያዘውና ይህንን ሐሳብ ይህንን ልምዱን በአሁኑ ሰዓት በፌዴራል መንግስቱ ላይ አስተዋጽኦ ለማበርከት ምን ያክል ይጠቀምበታል? ማለት የማፈግፈግ ነገር አይደለም እያደረጋችሁ ያላችሁ። እናፈግፍግም። ለምን ታፈግፍጋለህ? ማፈግፈግ የሚባለው አንደኛ ስለዚህ ሚና አሁን ሚና አለ ብላችሁ ታስባላችሁ? በይፋ በፌዴራል መንግስቱን ለማጠናከር እንደ ኢህአዴግ ውስጥ አሁን የምትጠይቀኝ እኮ እንደ ኢህአዴግ ስራ አመራር ነው የምትጠይቀኝ፣ እንደ ስራ አስፈጻሚ እዛ መድረክ ላይ እኮ ሁሉም ሰው ነገር ቲፒኤልኤፍ የሚሳተፍ ሰው በሙሉ እጁን ጭራሮ የሚያስመስለው ትግራይ መንገድ ዘጋብኝ በሚል ብቻ አይደለም ነው። ይሄው ፖለቲካቸው ነው ለትግራይ መንገድ መዘጋትም ችግር የፈጠረው ያመጣው። በአማራና በትግራይ መሃል የሌለ ችግር እየፈጠርን ያለ ነው። ይሄው የተበላሸ የጥገኛ አስተሳሰብ ውጤት ነው እያለ ነው የሚሟገተው። ሀገርን የማዳንም ስራ ነው የሚሰራው። ሀገር የማዳን ጉዳይ ኦሞራቴ ላሉ ሰዎች ብለህ የምታደርገው ነገር አይደለም። ዋይል እሱ ራሱን ችሎ ጥሩ ነገር ቢሆንም ሀገር የማዳን ጉዳይ ሞያሌ ስላሉ ሰዎች ብለህ የምታደርገው አይደለም። ለራስህም ጭምር የምታደርገው ነገር ነው። እዚህ ውስጥ በትርምስ በጣም መጥፎ ምሳሌ መጥቀም ትግራይ በሆነ ስትሮክ ኦፍ ማጂክ ሰላሟን ጠብቀን አቆየን ነው። ሰላሟን ማስጠበቅ የምንችለው የትግራይ ወጣት ጥያቄውን መመለስ ከቻልን ብቻ ነው። የትግራይ ወጣት ጥያቄ ሳንመልስ የትግራይን ደህንነት ማስጠበቅ አንችልም። የትግራይን አርሶ አደር ጎተራ እጥፍ ሳናደርግ የትግራይን ደህንነት ማስጠበቅ አንችልም። እዚህ ላይ መስራት አለብን። ለዚህ ሲባል ከሌሎች ፓርትነሮቻችን ጋር መስራት መቻል አለብን። የትግራይ አርሶ አደር ሚሊሻ ሆኖ እስከመቼ? ራስ አሉላ እነግርሃለሁ። ራስ አሉላ ከእንግሊዝ ጋር ተነጋግረው እንግሊዞች ሱዳን ሲከበቡ በደርቪሾች የህይወት ስምምነት ተስማምቶ ራስ አሉላ ሰራዊት አስጠግተው ወደ ኩፊት ግብጾቹን ሊያድኑ በዛ ያው ሰንሒት ቦጎስ ሊሰጣቸው ማለት ነው። እና ራስ አሉላ የሚሉት ቶሎ ወይን ጀምር ማጥቃቱን፣ ምክንያቱም የገበሬ ሰራዊት ስላለኝ ይላሉ። የገበሬ ሰራዊት ስላለኝ ማለስለሻው ሰዓት ሚያዝያ እየደረሰ ስለሆነ የክረም ሰዓት ማለት የመዋጋት አቅም አይደለም አሁን ይፈልገው። ገበሬ ይዘህ ጥራንጫካው ጥራ ይዱሩ ኃላፊነት የጎደለው ፖለቲካ ነው ብሎ የሚያምን ድርጅት ህወሓት ሌሎች ላይ ሳይው አያምርም የሚል ህወሓት ይሄንን ነገር የሚደግም ህወሓት አይደለም። በሀገር ደረጃ ሰላም መፈጠሩ ለኛ ይጠቅመናል። መጥፎ ምሳሌ ልጥቀስ። ሌላ መጥፎ ምሳሌ ሰላም ባይሳም ስትሮክ ኦፍ ማጂክ ትግራይ ሰላም ሆነች ነው። ሌላው ኢትዮጵያ ትርምስ ካለ ትግራይ ወንድሞቼ ጋር ብጠለል ብሎ ቢመጣ በምን ስሌት ይሄን ያክል ሰው ታስተናግዳለህ? የትግራይ ሰላም የኢትዮጵያ ሰላም አካል ነው የሚለው ብጅታ ሊኖረን አይገባም። ስሜት አለ፣ ፍራስትሬሽን አለ። ትግራይ ተገለልን ይሄ ነገርስ ቢቀርብን የሚል አንደርስታንድ አደርጋለሁ። አሁን ድሮ የመገደል ጥያቄ የሚያነሱ ሰዎች ነውረኞች ብቻ ይመስሉኝ ነበር። አሁን ሌጂቲሜት ፍራስትሬሽን ያለባቸው መፍትሄው እሱ እንዳልሆነ አውቃለሁ። አሁንም ማገታለሁ እስከ መጨረሻው መፍትሄው እሱ አይደለም። ግን ፍራስትሬሽኑን አፕሪሺየት ማድረግ መረዳት ግን ለመፍትሄው የምትሰጠው ያን ቻሌንጅ ታረጉታላችሁ እናንተ? ቻሌንጅ እናደርጋለን። ቻሌንጅ ካላረኩ እንዴት መሪ ይሆናሉ? ብነውግድ ማያው ግን እንደንትን እኮ ነው። ጥራንጫካው ሲል ጥራንጫካው እያልኩ ያው ሰው አስተዳደር ነበር። የህወሓት ተሐድሶ ትግራይ ውስጥ አሳክቷል የሚለው ነገር ምንድነው? ለምሳሌ ከመልካም አስተዳደር አንጻር እንዴ ትልቁ ችግራችን ብላችሁ 30 ምናምን ቀን ተቀምጣችሁ አምና 2010 ላይ የወሰናችሁት አንዱ የመልካም አስተዳደር ችግር ነው። አሁን የመልካም አስተዳደር ችግሩን ፈተኗል የሚለውን ቃል ተውና አቃለኗል ብላችሁ ታስባላችሁ? በፍጹም we have barely scratched the surface። ገና ትንሽ ጭላንጭል ሰተነዋል ያሉኝ ምንድነው ነው? አሁን ሪፎርም ስራዎች ሰፊ ጥናቶች ያደረግን እንዴት ነው የዚህን ህዝብ ጥያቄ በቀላሉ አድረስ ማድረግ በቀላሉ ሳይሆን አድካሚ ነው ስራው፣ ግን አትሊስት ባጭር ጊዜ ውስጥ ተስፋ እንዲያይ ማድረግ ያለብን ብለን በስፋት ያየነው ነገር ምንድነው? አንደኛ እስካሁን የሰራነው የሄድንበት ሂደት ብዙ ቪሸስ ሰርክል ውስጥ ከተነዋል። አንደኛ በውሸት ሪፖርት ይሄን ሰርተናል ስንል ማዳበሪያ አስገደን ስንሰጥ ውስጥ ብዙ የሰራናቸው ስራዎች አሉ። አሁን ቢያንስ በቀላል መንፈታቸው ነገሮች እንጀምርናል። ሰው ማዳበሪያ በማስገደድ ለምን እንሰጣለን? ማስገደድ እናቆም ብለን ጀመርን። በነገራችን ላይ ማዳበሪያ ማስገደድ ባቆምን ሲዝን ባለሞላ ጊዜ ውስጥ አስገድደን ስንሰጠው ከነበረ ማዳበሪያ ምናልባትም የበለጠ ማዳበሪያ ህዝቡ ይጠቀማል። የዛ ውጤት ነው። ቀበሌዎቻችን
ዋና ኦርጋኒክ የሆነው ያስተዳደር መዋቅር ቀበሌ ነው። ወረዳ ላይ ከሰፈር ሰብስበህ አስተዳዳሪ ልትመድብ ትችላለህ። ቀበሌ ላይ ሰው የሚያውቀው የሰውን ችግር የሚረዳ ይህን እንዴት እናድርገው ቴክኒካሊም ካፔብል የሆነ ቢያንስ የዛ አካባቢ ህዝብ ከመሬት ጋር የተያዘ ከሌሎች አገልግሎቶች ጋር የተያዘ የሚገጥሙትን ችግሮች ለመፍታት የሚያስችል በዛ ደረጃ ኢንተርቪው እናድርግ። በቀበሌ ደረጃ ባለሙያዎችም ጭምር የቀበሌ አስተዳደር ውስጥ ገብተው የህዝቡን ችግር ባጭር ጊዜ ውስጥ መፍታት የሚችሉበት ስራ እናድርግ ብለን የመዋቅር ለውጥ አደረግን። በወረዳ ደረጃ ምን ቀጥልበታለን? የተመረጡ ሰዎች መሆን መቻል አለባቸው። ህዝቡ በራሱ ጊዜ ምክር ቤቶቻችን ኢምፓወር እናድርጋቸው። በቀበሌ ደረጃ በወረዳ ደረጃ ያሉ በራሳቸው ጊዜ ተነጋግረው ይሄ ሰው አይወክለንም ብለው የሚያወርዱበት ሁኔታ እየተፈጠረ ነው። አንዳንዶቹ ሳንሰማ ማለት እገሌ ወርደዋል አሉ የምትልበት ሁሉ መፈጠር ጀምሯል። እነኚህ ምልክቶች ናቸው። ትግራይ ላይ የተከመረ የመልካም አስተዳደር የልማት የትራንስፎርሜሽን ኢሹ ገና አልነካነውም። ዋናው ነገር ሪዞልቭ አለን ነው። በአመራር ደረጃ ምንድነው ያደረግነው? ይሄን ካላስተካከልን በስተቀር ሴቪንግ ግሬስ ነው የሚሉት ውለህ ግባ የሚልን አይኖርም ነው። ሴቪንግ ግሬስ ነው የሚሉት ፈረንጆች። ሴቪንግ ግሬስ ያለችን ሴቪንግ ግሬስ ይህንን ችግር አምነን ይህን ችግር ለመፍታት የሚያስችል ቁርጠኝነት አለን ነው። ይችናት ጓዶቼ እንዲኖራቸው እንፈልገው ሌሎች አካባቢዎች ላይ እንዲኖራቸው እንፈልገው የህዝብ ችግር ህዝብ እኔ በቀደም ሰማሁ ነው ምን የሚል ህዝብ ነው የጠፋው እንጂ መሪስ ነበር የሚል እኔ እድሜ ባይሰጠ እንዴት ነበር እናቴ የምትላለች ሰው እስኪጠላህ ድረስ እድሜ አይሰጥህ። ይሄን ከምሰማ እድሜ ባይሰጠ ይመርጥ ነበር። ሳይኮፋንሲ ምን አይነት ደረጃ ላይ እንደደረሰ መሪን ለማድነቅ ብለህ ህዝብ ነው የጠፋው እንጂ በላይቭ ቲቪ ጠቅላይ ሚኒስትር ጽሕፈት ቤት ውስጥ ተቀምጦ አንድ ሰው አሁን ሳየው መሪ ሳለን ካሁን በፊት መሪ ነበር የጠፋው አሁን ህዝብ ነው የጠፋው። ህዝብ ፍለጋ መኳተናችን ህዝባችን ትክክል ነው። ጥያቄዎቹ ገና አልተመለሱም። እንደምን መልስ ግን ምልክት ማየት ስለጀመረ በቲፒኤልኤፍ ካሁን በፊት የመመለስ አቅም ሙሉ እምነት ስላለው ሌላ ተጨማሪ ድል ስለሰጠ ነው የተንቀሳቀሰን ዴሊቨር እናደርጋለን። እንዳትማቻከናችሁ ሁሉንም ነገር ግልጽ እናደርግላችኋለን ስትሉን እንዳልነበረ ኢህአዴጎች የመጨረሻውን ስብሰባችሁን በመግለጫ እንኳን የረባ መግለጫ ደህና የሚባል መግለጫ በተለመደው አኳኋን ሳታወጡ ነው የተጠናቀቀውና ለምንድን ነው ይሄ የሆነው? ወደ ይዘቱ እንመለሳለን። እኔ እንኳን ጥያቄህን ምናልባት እኔ እንደገመትኩት አንተ ይመልሷል ብለህ ባሰብከው መንገድ ሳይሆን በሌላ መልኩ ነው መመለስ ማለት የኢህአዴግ ሊቀመንበር የሆኑት አቶ ዶክተር አብይ ይሄን ነገር ሲያነሱ ይገባኛል። ከዛ ፊት እውነት ለመናገር ከዛ ፊት የነበሩት መግለጫዎች ህዝቡ ከሚጠብቀው አንፃር ከውይይቶቻችን አንዳንድ የወረዱም ቢሆኑ ውስጥ የምናደርጋቸው ውይይቶች ከውይይቶቻችን ክብደት አንፃርም ብዙ ጊዜ መግለጫዎቹ ራስን እንደ ተቋምም እንደ መንግስትም እንደ አመራርም የማሞገስ አዝማሚያ ይታይባቸው ነበር። ይህ አሁን የጀመረ አይደለም። እርግጥ ቅድም ያው ከዶክተር አብይ እንጀምር ስላልከኝ ካልሆነ በስተቀር ብዙ ጊዜ መግለጫዎቻችን በተለይ ባለፉት 3-4 ዓመታት መግለጫዎቻችን የአስተሳሰብና የተግባር አንድነት ይዘን ወጣን። ወደፊት አቅጣጫዎች እንተለምን ወዘተ የሚሉ ነገሮች ናቸው። ሰው ህዝቡንም የበለጠ ፍራስትሬሽን ውስጥ የበለጠ መጨናነቅ ውስጥ የሚከቱ ናቸው። አንድ ሰዓት ሆነ አቅጣጫ አስቀምጠን እንደተባለው በሐሳብና በተግባር አንድነት ማረጋገጥ ወሰነን በድርጅቶች መካከል ያለውን ጥርጣሬ ለመፍታት ወሰነን ወጥተን ጥርጣሬው ሲገዝፍ የሐሳብና የተግባር አንድነት የሚባለው ልዩነቱ ሲሰፋ እንደዚህ አይነት ነገር ነው ብዙ ጊዜ ነበርና ሰው መግለጫዎቻችንም አንዳንዶቹ ያው የስሙላ መግለጫዎች ናቸው ቢባል ነው የሚመረጠው። በእኔ አሁን በግሌ አንዳንድ መግለጫዎች መጻፍ ላይ ሳተፍ ነበር። ብዙ ጊዜ ግን የምትለውና የሚወጣው ውይይታችን የሚያንጸባርቀው እውነታና መግለጫዎቹ ብዙ ጊዜ መግለጫዎቹ አዎንታዊ ነገር እንዲበዛባቸው ለምን እንደሚፈልግ ገምታለሁ። አሁን በተለይ ከዶክተር አብይ መምጣት በኋላ አዎንታዊ ነገሮች ናቸው ህዝቡን የበለጠ ኢንፍሉዌንስ የሚያደርጉት የሚል እምነት ስላለ ህዝቡን በጨለማ ዜና ከዛም በፊት እኮ ግን አቶ ጌታቸው ረጃጅሞቹን ገጾች የሚወስደው ከመግለጫዎቻችሁ የሰክሰሶችን የሚያወራው ነበር። ውጤታማነቶችን አመርቂ ውጤት አበረታች ለውጦች ተመዝግበው እንደዚህ አይነት ነገሮች ናቸው። አሁን እንዳልከው በቅርቡ የመጨረሻ ያደረግነው ስብሰባ ላይ መግለጫ አለመውጣቱ ለኔ ጥሩ ፓርቱ ነው የሚታይ። ምክንያቱም ባይወጣ ይሻላል ማለት አበረታች አመርቂ ምናምን ብለን ደግሞ ህዝብ ጋር ተጨማሪ ሽወዳ ውስጥ ከምንገባ የተወያየንባቸው ነገሮች ቀጣይ ፎሎ አፕ የሚጠይቁ ጉዳዮች ናቸው። ማለት የተግባባንባቸው በርካታ ጉዳዮች አሉ። እኔ ሁሌ በግሌ እንደምለው የተግባባን ሲመስለኝ ያዝልቅልን ነው ምለው።
ያዝልቅልን ወደ ተግባር ነው መፈተሽ ያለበት አሁን መታየት ያለበት በተግባር እንዴት ነው ወለን የሚል ነገር ነው እንጂ በርካታ ጉዳዮች አንስተናል በበርካታ ጉዳዮች ላይ እኔ እስከሚገባኝ ድረስ የድርጅቱ ሊቀመንበር ያጠቃለሉበት መንገድ ቢያንስ እኔ በሚገባኝ ልክ የሚያግባባን ነው የሚል እምነት አለኝ ያጠቃለሉበትን ነገር ሊነግሩን ይችላሉ ወለ የተወሰኑትን ማንሳት ይችላሉ ለማንኛውም በተወሰነ መልኩም ኦፊሻል የወጡ ነገሮች አሉ ያጠቃለሉት ምንድነው አንደኛ በሀገር ደረጃ አሁን ባለንበት ሁኔታ ገዢው ፓርቲው ሲሪየስ ያመራር ክፍተት እንዳለበትና ለተፈጠረው ሀገሪቱ ውስጥ አሁን ያለው ትርምስ አመራሩ ሲባል ደግሞ ዝም ብሎ ራንክን ፋይሉ አይደለም ታች ያለው አመራር ወይ መካከለኛ ደረጃ ያለው አመራር ሳይሆን በከፍተኛ ደረጃ ያለው አመራር ስራ አስፈጻሚ የሀዲስ ስራ አስፈጻሚ ማለት ነው ተጠያቂ ነው የሚል ለመጀመሪያ ጊዜ በዛ ደረጃ በድፍረት የተነሳበት ነገር ነበረ ሁለተኛ በአገር ደረጃ አሁን የሚታዩት የጸጥታ መደፍረስ ኢንፋክት በቅርብ ጊዜ እንዳየነው ባንድ ዓላማ ዙሪያ ተሰባስበዋል የሚባሉ ድርጅቶች መካከል ሳይሆን ባንድ ዓላማ ዙሪያ ተሰብስበዋል የሚባል ድርጅት ውስጥ ያሉ አመራሮች ዘንድ እርስ በርስ ከመገዳደል የተሄደበት የሀገሪቱ የጸጥታ የመጨረሻ ኃላፊነት የተሰጠው ሰው ሳይቀር በእንደዚህ አይነቱ ጉዳይ ሰለባ የሆነበት አመራሩ ኃላፊነት ከመውሰድ ይልቅ ወደ እንደዚህ አይነት ትርምስ የገባበት ሁኔታ ለመፈጠሩ ተጠያቂው አመራሩ ነው የሚል ይሄ ጸጥታ መደፍረስ ሁኔታ ደግሞ አሁን የሚያሳየን ነገር ምንድነው ተራ ዜጎችን መከላከል ያቃተ ደረጃ ላይ ደርሰናል ብቻ ሳይሆን ተቋማትን መከላከል የምንችልበት ደረጃ ተዳክሟል ብቻ ሳይሆን እንዳመራር ራሳችንም የራሳችንም ህልውና አደጋ ላይ ወደቀበት ሁኔታ ተፈጥሯል የሚል በደንብ ቦልድ የሆነ ውይይት ነው የተደረገው በዛ ደረጃ ሊቀመንበሩ ስለዚህ መግለጫ ያለመውጣቱ ምክንያት ምን ምንድነው ማለት እንችላለን ማለት ቀጣይ እኔ አሁን የገባኝ ይሄንን እምነት ተማምነናል ብሎ መጻፉ እውነትን መጋፈጥ ስለመሰላችሁ ነው እንደ ኢህአዴግ ነው መጠይቀው እውነት የመጋፈጥ ችግር እንዳለብን ያው በግልጽ ማመኑ ጥሩ ነው የሚመስለኝ አሁን ዋናው ስፔክሌት አላደርግም የኔን በግሌን ማመን ፈልጋለሁ መግለጫ ለምን አልወጣም የሚለው ባለመውጣቱ ነው የተደሰትኩት እንጂ መቅረቱ አያሳስበኝም መቅረቱ ወደ ይዘቱ እንመለሳለን የእርስ በርስ ችግራችሁ አንድ ጉዳይ ሆኖ ሲነሳ ነበር ወደ ጉባኤው ከመግባታችሁ በፊት እንደውም ስብሰባ ነው ስብሰባ የሚባለው በሁለት ዓመት አንድ የምናደርገው ወደ ስብሰባው ከመግባታችሁ በፊት እንደ ትልቅ ጉዳይ በጉጉት ሲጠበቅ የነበረው የአዴፓና የህወሓት ቀደም ብሎ ያወጡት የእርስ በርስ የተወነጃጀሉበት መግለጫ ነው መወነጃጀል የሚለውን አንደር ኮቴሽን አድርገውና እናንተ በአዴፓ በሴረኝነት እንዲሁም በተንኮለኛነት ተከሳችኋል በመግለጫቸው ስማችሁም ወደ ትህነግ ስላሽ ህወሓት ተደርጎ ነበር ሲገለጽ የነበረው በዛው ልክ ደግሞ ማለት ከዛ በቀደም ብሎ ህወሓት ገዳይ ማለት ያልቻለ ድርጅት ነው ብሎ በይፋ መግለጫ አውጥቷል እርሶ ደግሞ በግል እኔ ከእንደነዚህ አይነት ሰዎች ጎን መቀመጥ ይከብደኛል ብለው ለአንድ ቴሌቪዥን በግልጽ ተናግረዋልና ይሄንን በአንድ ቴብል ላይ ወይም አንድ አዳራሽ ጎን ለጎን መቀመጥ የቻላችሁት ይሄን ችግራችሁን ፈታችሁት ገብታችሁ ነው ወይስ እንዴት ሆኖ ነው ችግሩ በሁለት መልኩ መታየት አለበት ለመፍታት በጣም ቀላል ነው ኢንሰንስ ኢህአዴግ እንደ ድርጅት የሐሳቦች ድርጅት ነው የፕሮግራም ድርጅት ነው ፕሮግራም ማለት ከዚህ ተነስቼ እዚህ ቦታ አደርሳለሁ ኢትዮጵያን ህዝብ ኢንተረስት አርቲክሌት አደርጋለሁ ኢትዮጵያ ህዝብ የሚፈልገው ይሄን ነው ባይዘው እኔ አውቅልሃለሁ ባይነት አይደለም ፓርቲ ስታቋቁም ኢትዮጵያ ህዝብ ፍላጎት ይሄ ነው ብለህ አባባላቶች ልክ ባጠናው ልክ ከዚህ ተነስቶ እዚህ መድረስ ይፈልጋል ብለህ ነው ልማት ይፈልጋል ብላለህ ሶዛ ላይ ተመስርቼ ልማት ሰላም ዴሞክራሲ ይፈልጋል ይላል ኢህአዴግ ልማትን ሰላምን ዴሞክራሲ እንዴት ላምጣው ነው ልዩነቱ አንዳንዱ ልማት የምታመጣው ጥቂት ሀብታሞች በደንብ እንዲሰሩ ካረክ በኋላ ከነሱ የሚወርደው ሽርፍራፊ ሳንቲም በሂደት ድሆችን የህልማቸው ባለቤት እንዲሆኑ ያረጋቸዋል የሚል እምነት ያላቸው ሰዎች አሉ ኢህአዴግ በዛ ያምንም ለምሳሌ ነው ማሲቭ በሆነ መልኩ በስፋት የድሃውን ኑሮ ለመለወጥ ካልተንቀሳቀስን በስተቀር ልጆቻችንን በሚሊዮኖች የሚማሩበት እድል መንገዶች በመቶ ሺዎች ኪሎሜትሮች ባጭር ጊዜ ውስጥ ይስፋፋበት አብዮታዊ በሆነ አብዮታዊ የሚባለው እሱ ፓርት ነው ማለት ባጭር ጊዜ ውስጥ ለውጥ ማምጣት በሚያስችል መልኩ ካላረግን በስተቀር ይላል ይሄ ፍላጎትና ተግባር ይገናኛሉ ያገናኘው ያ ጉዳይ ነው ግን ዋናው ዓላማ ይሄ ነበር በዚህም ብዙ ለውጦች መጥተዋል
ያ ማለት ግን ዶግማ ነው ማለት አይደለም። እንደ መጽሐፍ ቅዱስ እንደ ቁርአን የመጨረሻ ቃል አይቀየርም የሚባል ነገር የለውም። በየሂደቱ ያይህ እንደ ህዝቡ እንደደረሰበት የእድገት ደረጃ የምትፈትሻቸው ነገሮች ይኖራሉ። ግን ፓርቲ የሚያደርገው ፕሮግራም ነው። ፓርቲ የሚያደርገው አስተሳሰብ ነው። ፓርቲ የሚያደርገው ፖሊሲዎቹ፣ ስትራቴጂዎቹ ናቸው። ሶ የኔ የጓድ በዚህ መድረክ አይደለም ጓድ ነው የሚባለው የሌሎች ጓዶቼ ማለት ነው። አብሮ መቀመጥ ዝም ብሎ ፊዚካሊ አብሮ የመቀመጥ ጉዳይ ተደርጎ መታየት የለበትም። የዓላማ አንድነት አለ ነው፣ አስተሳሰብ አንድነት አለ ነው የሚለው ነገር ነው ለኢትዮጵያ ህዝብ የሚጠቅመው፣ ለእኔም የሚጠቅመኝ። ዝም ብሎ ጉንጭ ማልፋት ነው የሚሆነው፣ ጊዜ ማባከን ነው የሚሆነው። የሆኑ ሰዎች አንድ ቦታ ላይ በአጋጣሚ አንድ ዕቁብ ጠጣላችሁ ሲባል ዕቁቡ ከፋይ ባጣበት ሁኔታ አብረህ የምትቀመጥበት ምክንያት የለም። የሚከፍሉ ሰዎች ጋር ነው መሄድ መቻል ያለበት። አሁን እሱ አይደለም ሰው ቀላል ነው እንዳልኩ። ስለዚህ ወደ ዓላማ አንድነታችን ከተመለስን የሚያለያዩን ነገሮች በአጥር ስለማንገናኝ፣ በተራይ ድንበር ኢሹ በተራይ ሳንቲም ኢሹ ስለማንገናኝ፣ ስለዚህ ለመታረቅ የሚያስቸግር ነገር አይ ለማለት የፈለኩት አቶ ጌታቸው ከዛ በፊት ሌላ የተገናኛችሁበት መድረክ የለም። ስለዚህ እዛ መድረክ አሁን ላምጣው ወደ እንትን እሺ፣ መግለጫ ስናወጣ ምንድነው ያደረግነው እኛ? መግለጫ ስናወጣ ይሄ ባይዘው ይሄ ውይይት መግለጫ ላይ ያነሳናቸው ነጥቦች ለመጀመሪያ ጊዜ ያነሳናቸው አይደሉም። የጎራ መደበላለቅ አለ ብለን ተናገረን። የጎራ መደበላለቅ ማለት ፓርቲዎች በአስተሳሰብ ከሆነ የሚሰማሩት በፈለከው ስሌት መደመርን ሐሳብ ነው ብለን እንውሰደው። እኔ መደመር ምን እንደሆነ አላውቅም። እስካሁን ሊገባኝ አይችልም። ማለት ሲወራ እንደመፈክር እንደማሰባሰቢያ በጣም የማደንቀው ሐሳብ ነው። ዝም ማለት ሰው መስማት አቁሞ የነበረን ሰው ለማሰባሰብ ቃል መጠቀሙ ዶክተር አብይ ይህን መጠቀሙ እኔ ጥፋት ነው ብዬ አላምንም። ግን እንትን የለውም ጮማ ስጋ የሚል ነገር የለውም። ምን ማለት ነው መደመር? በአዲስ ራዕይ ላይ በደንብ ለመጻፍ ተሞክሯል። ለስደስ አሁን እያልኩ ያለሁት በዛ ደረጃ ማለት ምሳሌ በመስጠት ብቻ ላስረዳ ምን ያክል ከባድ እንደሆነ። የተደመሩ ሰዎች አንዱ ገዳይ ሌላው ተገዳይ የሚሆንበት ሁኔታ ከፈጠርክ ዘን ክሊር ያልሆነ ነገር አለ ማለት ነው። ያልታየ ሰዎች ያልተረዱት ነገር አለ። የተደመሩ ሰዎች አንደኛው አንተ እንዲህ ነህ እንዲህ ማለት መደመር የገባኝ ጋር አልመጣ ስላለኝ ነው እንጂ ዶክተር አብይ ያለው ነገር አልገባኝም ያልኩ አይደለም። በላቲን አይደለም ያወራው፣ በአማርኛ ነው የተናገረው። ሶ በተግባር ግን አንተ ተቀንሳል፣ አንተ ተደምረሃል የሚባለው ቋንቋ ጨዋት ወደ መጠፋፋት የሚያደርሱ ከሆነ ለሰላም የተባለ ስብከት፣ ለእርቅ የተባለ ስብከት ሰዎች ወደ ማባላት የሚደርስ ከሆነ የሆነ ነገር ሚሲንግ ነው ማለት ነው። ሶ ማጣራት ያለብን ነገር የጋራ መግባባት ሁሌም እናነሳው ነበር። ይሄ ነገር ከዓላማችን እየራቅን ነው፣ ከአስተሳሰባችን እየራቅን ነው። እኛን የሚያስተቃቅፈን ዓላማ አስተሳሰብ ነው። የኢትዮጵያን ሕዝብ ከዚህ ተጣንስተን ከድተነው አልኮ ስንል እኛ በይፋ እኮ ነው ህወሓት ነው ከሀገር በፊት ይህን ሕዝብ ስለካድን ነው። መጀመሪያ የትግራይን ሕዝብ ክጃለሁ አለ ህወሓት። በሀገር ደረጃ ባለኝ ሚናም ማህበራዊ መሰረቴን ክጃለሁ። ማህበራዊ መሰረቴን ክጃለሁ። አርሶ አደሩን ህይወት ቀይራለሁ ብዬ ተንቀሳቀሽ አርሶ አደሩን በውሸት ሪፖርትም ጭምር የሌለ ጣጣ ውስጥ የከተትኩት እኔ ነኝ ብሎ ጀመረ። ስለዚህ ይሄ ሁላችንም ነው። የትግራይን አርሶ አደርን የካደ ሰው ለአማራ አርሶ አደር ሊሆን አይችልም። የአማራ አርሶ አደርን የካደ ሰው ለትግራይም አይሆንም፣ ለኦሮሞም አይሆንም። ስለዚህ በእንደዚህ አይነት ደረጃ ገምግመን መጣን። በኢህአዴግ ደረጃ ይሄን እናደርጋለን። እነዚህ ርዕሶች አሁን የተጀመሩ አይደሉም። አሁን የተጀመረው ምንድነው? ብሬዝን የመሆን ነገር መፈጠር ጀመረ። ለምሳሌ በኢህአዴግ መድረኮች ውስጥ ኢህአዴግ እኔ ነኝ የመራሁት ለውጡን ማለት ደፍሮ አይችልም። ምክንያቱም ተገፍቶ ነው የገባበት ኢህአዴግ። እኔም ተገፍቼ ነው የገባበት፣ አብይም ተገፍቶ ነው የገባበት፣ ሌላውም ኃይል ተገፍቶ ነው የገባበት። በውጫዊ ኃይል ማለት በህዝብ እንቅስቃሴ ኦኬ። ፌል አረግን ካልን እኮ ቲፒኤልኤፍ ታድሶ ውስጥ የገባው ህዝቡ እድል ስለሰጠው ካልሆነ በስተቀር ክሬዲቱን በልቶ ሳይጨርስ በፊት የሰጠውን እድል ነው የተጠቀመው ቲፒኤልኤፍ እንጂ አይ ኦል ኦፍ ሰደን የእውቀት ብልጭታ ድንገት ተከስቶለት የኢትዮጵያን የትግራይን አርሶ አደር ችግር ልፍታ ብሎ አይደለም። ስታክስቶን ጣጣውስ መግባትን ስታይ የህዝብ ጥያቄ መመለስ ያቃተኝ ምንድነው? ይሄን ብለናል፣ ተነጋግረናል። ካለፈው 2 ዓመት በደንብ ተወያይተንበታል። ባለፈው መግለጫ ምንድነው ያደረግነው? ይሄ ነገር ሄዶ ያላቸው ችግሮች የተደጋገሙ ጭራሽ ወደ ምን ደረጃ ወሰዱ? ፐርሰናል ሴኩሪቲያችን አሁን እንደ መሪዎች ማትቆጠራል፣ እንደ ኢህአዴግ ሰዎች እንደ ግለሰብ ጭምር ደህንነታችን አደጋ ላይ ወደቀበት ማለት ዶክተር አብይም እርግጠኛ ሆኖ መናገር አይችልም ስለ ደህንነቱ ማለት ነው። በዚህ ደረጃ ፓራሊሲስ ውስጥ ገብተናል። ይህን ያደረግነው ደግሞ እንዳውም የበቀደሙ ውይይታችን ጥሩ ነው የምልበት ምክንያት በአጥር የተንጠላጠለም
የበቀል አጀንዳ ያለው የጥላቻ ሱስ ያናወዘውም ሰው ሳይቀር ይሄን የተፈጠረ የፓርቲ መድረክ የጎራ መደበላለቅ የታየበትን የፓርቲ መድረክ ይዙ ተጠቅሞ የጥፋት አጀንዳውን የሚያራምድበት እድል አገኘ ብቻ ሳይሆን ፒነስ የሚብዛም አቅማቸው ፈቀደ መቀነ የህዝባቸውን ኑሮ ለመለወጥ የሚሞክሩ መሪዎችን በአደባባይ መግደል ውስጥ ገባ ነው። እዚህ ላይ ካልነቃ ኢትዮጵያን ህዝብ ይቅርና ራስህን ማዳን አትችልም ነው። በዚህ ደረጃ ነው የተወያየ ነው። አሁን ኢትዮጵያን ህዝብ እናድናለን ያናድነው በተግባር ነው የሚታየው። ቢያንስ ለራሳችን ፐርሰናል ደህንነትም ጭምር መጨነቅ ስላለብን እንደማንኛውም ስለራሱ መጨነቅ እንዳለበት ሰው ይሄን በዚህ ደረጃ ስለዚህ ሀገር ወደሚያድን ደረጃ እንዴት ትራንስሌት እናደርጋለን የሚለው ነው። አሁን አዴፓ ላይ የተሰጠው መግለጫ በሰብስታንስ የሞገተ ሰው የለው እውነት ልንገርም በሰብስታንስ አሁን ብዙ ሰው በይዘት ደረጃ ማለት በይዘት ደረጃ ይሄ ስህተት ነው ምናምን ያለለም የጎራ መደባለቅ ገጥሟል አለ። አሁን አንዳንዱ ቋንቋ ላይ ታይሚንግ ላይ ልትከራከር ይችላል። ጥያቄው አሁን አንዳንዱ መግለጫውን አይወለ በሐዘን ላይ በተቀመጥበት እኛ ሰርግና ምላሽ ላይ አልነበርንም። ጓዶቼ ናቸው የሞቱት። ጓዶቼ ሲሞቱ ድንገት ለፖለቲካ ጠቀሜታ ሲባል የተሰመረ መስመር ስላለ እዛ ሰፈር ስለተወለዱ እዚህ ሰፈር ስለተወለድኩ ማዘን የለብኝም የሚባል ተራ ነገር ውስጥ መግባት የለብንም። ሐዘን አሁን እንዳገር ነው ማዘን ያለብን። ዛሬ ምግባሩ ላይ ሰዓረ ላይ እገሌ ላይ የተፈጸሙ ነገሮች ካላስበረገጉኝ ካላስደነገጡኝ ምንም ነገር ላይ ያስደነግጠኝ አይችልም። ስማ የትኛውን ኢትዮጵያ ህዝብ በስም አውቀዋለሁ እኔ ኢትዮጵያ ህዝብ በሚባል ጥቅል እኮ ነው ታገላለሁ ማለት እንጂ የትኛውን ሰው በስም አውቀዋለሁ? በስም ማቃቸው ሰዎች እየታረዱ ድምጽ ማሰማት ካልቻልኩ ለማላቀው ቁጥር ለሆነ ህዝብ እንዴት ተጨነቃለሁ? 3.2 ሚሊዮን ሰው ተፈናቅሏል ሲባል ዝም ብለን ተራ ነገር ነው የምናወራው። እንደ ቁጥር ነው የምንጠራው እንጂ በየትኛው ቦታ ተናደን እናውቃለን፣ እስኪ ተቆጭቶ እናውቃለን። እኔ ባለፈው ስብሰባ ለየት ያለ ነው የምልበት ምክንያት ትንሽ ቁጣ የሚመስል ትንሽ ሀፍረት የሚመስል ነገር ያለበት ስለነበረ ነው መድረኩ። ምን አለ አሁን አንዳንዱ ምን አለ ቀደም ብላችሁ ማለት በዝግ ስብሰባ ብናደርገው ዝግ ስብሰባ ምን ማለት ነው? ዲሞክራሲያዊ ማዕከላዊነታችሁን አልጣሳችሁም? ህወሓቶች ያ መግለጫ ማውጣት ማለት ሌላ መድረክ አልነበራችሁም ልትነጋገሩ የምትችሉበት? አሁን ዋናው የዲሞክራሲያዊ ማዕከላዊነት መግለጫ መሰለህ በመስመርና በአስተሳሰብ ዙሪያ እንደሆነ ስታወቃ ተግባብተህ ስታወቃ ተግባርና የሐሳብ አንድነት ሲባለው ነው። ተግባርህም ተመሳሳይ ሆኖ ሲያበቃ አይ ለግል ጥቅሜ ለፐርሰናል ጥቅሜ ወይ ለድርጅታዊ ጥቅሜ ለቡድናዊ ጥቅሜ ብቻ ብለህ የምትሰብራቸው ነገሮች ካሉ ነው። ዲሲፕሊን ዋናው ዓላማህን የምታስፈጽምበት መሳሪያ እንጂ ዋናው ዓላማ አይደለም። ሰዎች እየታረዱ መግለጫ ለማውጣት ነው ወንጀል መሆን ያለበት። መግለጫ ለማውጣት ነው፣ ማወገዝ ነው። የገደለንና የተገደለን ሰው እኩል መናገር ነው። አሁን ይሄን ምለው በጓዶቹ ላይ መጨከን ያለ መጨከን ጉዳይ አይደለም። ይሄን ተነጋግረን ማለት ይነሱም ይብዛም ያግባባን በሚመስል ደረጃ እኔ አሁን ታይሚንጉ ዝም ብለን በዋናው መሰረታዊ ሐሳብ ላይ ከተግባባን መሰረታዊ ሐሳቦች ላይ በደንብ ከተግባባን በጸጸት መልክ ልገልጸው ይችላል። እና ለትንሽ አንድ 10 ደቂቃ ዘግይተን ቢሆን ነው ምን ይሰራል በመባሉ የፈረሰ ግንብ ካለ ሰው እኛን የሚያይበት የተሳተ ግንብ ብቻ ነው። ሰላም ጤና ይስጥልኝ። ይህ የኢትዮ አዲስ ዴይሊ ሳምንት የፖለቲካ ዘገባ ነው። በዚህ ሳምንት የተከሰቱ ዋና ዋና ሀገር ውስጥ ፖለቲካዊ ክስተቶችና ዜናዎችን ላሳይ ይዘንላችሁ ቀርበናል። ዝግጅታችንን እንድትከታተሉ በትህትና እንጋብዛለን። ከፌዴራል መንግስትና ከሌሎች የትግራይ ኃይሎች ጋር የምናደርገው ግንኙነት ኋላ ቀሩን ኃይል ማስወገድ ላይ ያተኮረ ነው። አቶ ጌታቸው ረዳ የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት፣ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት፣ በአሁን ጊዜ የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪና የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በፓርቲው የመጀመሪያ ማዕከላዊ ኮሚቴ ስብሰባ ላይ ከፌዴራል መንግስት ጋር የሚደረግም ሆነ ከሌሎች የትግራይ ኃይሎች ጋር የሚኖረን ግንኙነት ሁሉንም ከግምት ውስጥ ያስገባ የትግራይን ህዝብ ማጥፋት ስራዬ ብሎ የሚንቀሳቀሰውን ኋላ ቀር ኃይል ለማስወገድ የሚያስችልን አቅም መፍጠር ላይ ያተኮረ ነው አሉ። ስምረት ፓርቲ ሰኞ ታህሳስ 6 ቀን 2018 ዓ.ም በአዲስ አበባ ካሌብ ሆቴል ባካሄደው በመጀመሪያው ማዕከላዊ ኮሚቴ ስብሰባ ላይ የመክፈቻ ንግግር ያደረጉት አቶ ጌታቸው ፓርቲያቸው ህጋዊ እውቅና በማግኘቱ ለማዕከላዊ ኮሚቴ አባላት የእንኳን ደስ አላችሁ መልእክትን አስተላልፈዋል። በዛሬው ስብሰባችን ትግላችን በተሻለ ቦታና ሁኔታ ከማድረግ ማሻሻል ያሉብን ነገሮች ላይ እንወያያለን። እንዲሁም የህዝባችን ጥያቄ ምላሽ እንዲያገኝ በሰላማዊ መንገድ መፍትሄ ለማምጣት መሬት ላይ ወርደን ምን ማድረግ እንዳለብን እንወያያለን ሲሉ ተናግረዋል። በጦርነት የሚያተርፉ ነጋዴዎች ህዝባችንን ወደ ዳግም ጦርነት እንዳያስገቡት የጀመርነው ትግል በተደራጀ መንገድ እንዲመራ
የአመራር ድርሻ ልናሳርፍበት ስለሚገባ ይህንን አመራር ለመፍጠር የሚችል አቅም ማግኘት ከፈለግን በየጊዜው እየተገናኘን መሰረታዊ በሚባሉ አስተሳሰቦች ላይ የጋራ መግባባትን መፍጠር አስፈላጊ ስለሆነ የተጠራ ስብሰባ ነው ብለዋል። አቶ ጌታቸው የስምረት ፓርቲ ማዕከላዊ ኮሚቴ በዝርዝር ጉዳዮች በጥልቅ ውይይት እንደሚያደርጉ ጠቁመው ዋናው ትኩረታችን የትግራይን ህልውና ማረጋገጥና በትግራይ ላይ የሚያንዣብበውን የጦርነት ደመና መቀልበስ ነው ሲሉ አስረድተዋል። በዚህ ዓመት ይደረጋል ተብሎ የሚጠበቀው ሀገራዊ ምርጫን አስመልክቶ ትግራይ በሰላማዊ መንገድ የሽግግር ሂደት የምታደርግበትና የተፈናቀለ ህዝቧ ወደ ቤት የሚመለስበትና በሕጉ መሰረት ራሷን የምታስተዳድርበት ሁኔታ ለመፍጠር እንቅስቃሴ ማድረግ ይኖርብናልም ብለዋል። የስምረት ፓርቲ ፕሬዝዳንት በተጨማሪም የምርጫው ዓመት ነውና ትግራይ እንደማንኛውም አካባቢ ድርሻዋን እንድትወጣ የሚገባትን የምትጠይቅ ከሆነ እስካሁን እንቅፋት ሆኖ የቆየውና በአስተሳሰብ መሬት ላይ ያለውን ተጨባጭ ሁኔታ ለመቀየር የሚያስችል ሥራ ማከናወን ያስፈልጋል ሲሉ አጽንኦት ሰጥተው ተናግረዋል። የፓርቲው ወቅታዊ አቋም በተመለከተ ማብራሪያ የሰጡት የስምረት ሥራ አስፈጻሚ ኮሚቴ አባልና የሚዲያ ኮሚኒኬሽን ኃላፊ አቶ ብርሃነ ገብረ ኢየሱስ ከስብሰባ ጎን ለጎን በሰጡት ጋዜጣዊ መግለጫ በትግራይ በህዝብ የተመረጠ መንግስት ሳይኖር ክልሉ ወደ ህገ መንግስታዊ ወሰኑ ሳይመለስ የማንነት ጥያቄዎች አይመለሱም ብለዋል። ስምረት ፓርቲ ጠቅላላ ጉባኤ ለማካሄድ ጥያቄውን በደብዳቤ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ቢያቀርብም ጥያቄው በፕሬዝዳንቱ ውድቅ መደረጉንና ቀጥሎም መቀሌ የሚገኝ የፓርቲ ጽህፈት ቤት እስካሁን ማንነታቸው ባልታወቁ አካላት ተሰብሮ ንብረቶቹ መውደማቸውን አልፎም ተርፎም በጊዜያዊ አስተዳደር ካቢኔ ጭምር የነበሩ አመራሮች የስምረት አባላት በመሆናቸው እንዲባረሩ መደረጉን የፓርቲው አባላትና ደጋፊዎች ላይ እንግልት እንደየደረሰ መሆኑንም አስታውቀዋል። ከአንድ ወር ገደማ በፊት በስራች የጉባኤው ያካሄደው ዲሞክራሲያዊ ስምረት ፓርቲ የማዕከላዊ ኮሚቴ የመጀመሪያ ስብሰባውን በመጪዎቹ 6 ወራት እቅድ ላይ የተወያየ መሆኑን የፖለቲካ ፍኖተ ካርታውም ውይይት እንደሚደረግበት ገልጸዋል። አቶ ብርሃነ በሰጡት ጋዜጣዊ መግለጫ ፓርቲው በመጪው ምርጫ ለመሳተፍ እየተዘጋጀ መሆኑን ገልጸዋል። ትግራይ ክልል ውስጥ ኃይልን ስልጣን ይይዛለሁ የሚል እኔ ከሌለው ምርጫ ይደረግ የሚል ኃይል ካለ ስርዓት እንዲይዝ መደረግ አለበትም ብለዋል። የትግራይ ክልል ወሰን በተመለከተ እስካሁን በፕሪቶሪያው ስምምነት አፈጻጸም መዘግየት አልነበረበትም ያሉት አቶ ብርሃነ በትግራይ በህዝብ የተመረጠ መንግስት መኖርና የክልሉን ወሰንና አስተዳደር ወደ ህጋዊ ስርዓት መመለስ በአካባቢው ከሚነሳ የማንነት ጥያቄ መቅደም አለበት ሲሉ አስረድተዋል። ስምረት ፓርቲ በምርጫ ሆነ ከዚያ ባለፈ ከሌሎች ፓርቲዎች ጋር ቅንጅት ሊፈጥር እንደሚችል የገለጹት ኃላፊው ብልጽግና መሆን ነው የለውም፣ ግን እኛ ብልጽግና አይደለንም ሲሉም ተናግረዋል። ስምረትና የፌዴራል መንግስት ያላቸው ግንኙነት የፕሪቶሪያው ስምምነት ብቻ ነው በማለትም አክለዋል። በተያያዘ ዜና ኢዜማ የብልጽግና አጋር ነው እንዳይባል በመስጋት ብሔራዊ ጥቅምን የሚያስጠብቁ ጉዳዮች እንደማያፈገፍግ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመጪው ግንቦት 24 በሚካሄደው 7ኛው አገራዊ ምርጫ አስመልክቶ ማክሰኞ ታህሳስ 7 ቀን 2018 ዓ.ም በሰጠው መግለጫ ከመጪው ምርጫ ጋር በተያያዘ ያለውን አቋምና የሚወዳደርባቸውን አካባቢዎች አስቻይ ሁኔታ በተመለከተ ሲያስረዳ የብልጽግና አጋር ነው እንዳይባል በመስጋት ብሔራዊ ጥቅም ከሚያስጠብቁ ጉዳዮች እንደማያፈገፍግ አስታውቋል። ኢዜማ ከብልጽግና ፓርቲ ጋር አንድ ነው በሚል በተደጋጋሚ የሚሰነዘርበትን ትችት በሚመለከት ምላሽ የሰጡት የፓርቲው ሊቀመንበር ሙሉ ዓለም ተገኝ ወርቅ ዶክተር ኢዜማ በራሱ ፕሮግራምና ርዕዮተ ዓለም የሚመራ ራሱን የቻለ ፓርቲ እንደሆነና ከብልጽግና ፓርቲ ጋር አንድ የሚያደርገው ነገር እንደሌለ አብራርተዋል። ወደ 13 ገደማ ተፎካካሪ የፖለቲካ ፓርቲዎችና 273 ያህል አባላት በተለያዩ ኃላፊነቶች ላይ ሆነው ከመንግስት ጋር እየሰሩ ቢሆንም ኢዜማ ተነጥሎ ከብልጽግና ጋር አንድ ነው መባሉ ተገቢ እንዳልሆነም ገልጸዋል። አሁን ባለው ሁኔታ የብልጽግና አካል ናቸው እንዳንባል ፈርተን ብሔራዊ ጥቅምን በሚያስከብሩ ሀገራዊ ጉዳዮች ላይ ከመሳተፍ አናፈገፍግም ብለዋል። ከመንግስት ጋር መስራት ማለት መዋሃድ ማለት አይደለም። ይህ አሉባልታ የሚያናፍሱት የገዢው ፓርቲ ካድሬዎች ቢሆኑስ ብሎ መጠየቅ ያስፈልጋል ያሉ ሊቀመንበሩ አገርን ብሔራዊ ጥቅም የሚያስከብርና በብልጽግና መንግስት አቅጣጫ የተቀመጠ ጉዳይ ቢኖርም ፍረጃውን በመፍራት ለአገር ከመስራት ወደ ኋላ እንደማይባል ነው የገለጹት። ፓርቲው ከመንግስት ጋር በመስራቱ ራሱን ለመፈተሽ እንደጠቀመው የገለጹት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ዮም መሳፍንት በበኩላቸው ፓርቲው ከመንግስት ጋር ሆኖ ካከናወናቸው ስራዎች መካከል አንዱ የሆነውን የትምህርት ፖሊሲን በዋነኝነት እንደሚጠቀስ ገልጸዋል። በትምህርት ፖሊሲው ዙሪያ በሚሰራው ስራ ላይ መንግስት ጣልቃ እንደማይገባ ጠቅሰው ፓርቲያቸውና ሚኒስቴሩ
ፕሮፌሰር ብርሃኑ ነጋ ያመኑበት የፖለቲካ አፈጻጸም እየተከናወነ እንደሆነም አስረድተዋል። ምርጫ ጋር በተያያዘም የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን ለማካሄድ አስቻይ ሁኔታ አላቸው ብሎ በለያቸው አካባቢዎች ሙሉ በሙሉ እንደሚሳተፍ ጠቁሟል። አቶ ኢዮብ ምርጫ የፖሊሲ አማራጮችን ማቅረቢያ እንዲሁም የተረጋጋ መንግስት መመስረቻ መሳሪያ መሆኑንና ፓርቲያቸው ምርጫውን ለዚህ ዓላማ ብቻ እንደሚጠቀምበትም አስረድተዋል። ለመጪው ምርጫ ኢዜማ በአማራና በትግራይ ክልሎች ምርጫ የሚካሄድ ሁኔታ ከተፈጠረ ይወዳደር እንደሆነ የተጠየቁት አቶ ኢዮብ በአማራ ክልል አብዛኞቹ አካባቢዎች የጸጥታ ችግር መኖሩን ጠቅሞ በየትኞቹ አካባቢዎች ምርጫ ማካሄድ ይቻላል የሚለው ጉዳይ ላይ በቦርዱ እየተገመገመ እንደሆነ አስታውሰዋል። የፓርቲው የአማራ ክልል መዋቅሮች ግን አሁንም በስራ ላይ እንደሆኑ ነው የገለጹት። ኢዜማ በምርጫ በሚሳተፍበት መጠን በአስቻይ ሁኔታ የሚወሰንበት ሁኔታ እንዳለ ሆኖ በአማራም ሆነ በትግራይ ክልሎች ምርጫ ይካሄድባቸዋል ተብለው በቦርዱ በሚለዩ አካባቢዎች ሙሉ በሙሉ ለመወዳደር ዝግጁ መሆኑን አስረድተዋል። በቦርዱ ይፋ የተደረገው የምርጫ ጊዜ ሰሌዳ የተጣበበ ቢሆንም ፖለቲካ ሲባል ባለው ሁኔታ አጣጥሞ የሚቻለውን የማድረግ ጥበብ ነው ያሉት አቶ ኢዮብ ኢዜማ ላለፉት 4 ዓመታት የዝግጅት ስራዎችን ሲያከናውን መቆየቱና በቀጣይ 7 ወራት ውስጥ እንደሚታይም ተናግረዋል። ኢዜማ ከ2 ሳምንት በፊት ለአገራዊ ምክክር ኮሚሽኑ የምክክር አጀንዳ ሰነድ ያቀረበ መሆኑ ይታወሳል። በሰነዱም የፌዴራሉን መንግስታዊ ስርዓት ወደ ፕሬዝደንታዊ ስርዓት መቀየር በሚለው ይገኝበታል። የፕሬዝደንታዊ ስርዓት አምባገነንነትን የሚተክል ነው በሚል በተደጋጋሚ ትችት የሚሰነዘርበት መሆኑን በመጥቀስ ይህ አጀንዳ እንዴት ልታቀርቡ ቻላችሁ በሚለው ጥያቄ አቶ ኢዮብ ፕሬዝዳንታዊ ስርዓት አለመከተላችን ከአምባገነናዊነት ስርዓት አላደነንም የሚል ምላሽ ሰጥቷል። ፓርቲው በመግለጫ መንግስትን ጨምሮ ባለድርሻዎች ምርጫው ተጀምሮ እስከሚጠናቀቅ የሚጠበቅባቸውን ኃላፊነት እንዲወጡም ጥሪ አቅርቧል። መንግስት ምርጫውን ነፃ፣ ፍትሃዊ፣ ዲሞክራሲያዊ ለማድረግ የሚጠበቅበትን ኃላፊነት ሊወጣ እንደሚገባ ገዢው ፓርቲ የህዝብን ሀብት ለምርጫው መቀስቀሻነት እንዳይጠቀም እንዲሁም በክርክርና በውይይት መድረኮች እንዲሳተፍም አሳስቧል። መራጩ ህዝብ ሐሳብን አመዛዝኖ እንዲመርጥና የነቃ ተሳትፎ እንዲያደርግ ተፎካካሪ የፖለቲካ ፓርቲዎች ከስሜት ቀስቃሽ እንቅስቃሴዎች ታቅበው የመፍትሄ ሐሳብ በማቅረብ ምርጫውን ለምርጫ ዓላማ ብቻ መጠቀም ይኖርባቸዋል ብለዋል።